ስለዚህ በጣም ትኩረት መሰጠት አለበት። ሰሞኑን እንግዲህ በለጠ አንዳርጌ እጁን ሰጥቷል፣ ጸዳሉን ተከትሎታል። ይህ እንግዲህ ምንድነው በእነ እስክንድር ለስልጣን ፈላጊዎች ናቸው። እንግዲህ አሁን ስልጣን ፈላጊዎች በለጠ አንዳርጌን ብትለው ጸዳሉን ብትለው ምንም በመንግስት ሚዲያ የታወቁ ናቸው። በመንግስት አክቲቪስቶች እንግዲህ በጣም በተደጋጋሚ እንግዲህ መረጃ ደርሰናቸዋል። እንዴት ፎቶ እንደሚያነሱ ምን ብለው ተለማምደው ንግግር ሲያደርጉ እንግዲህ አንደበተርቱ ሚሊዮን ተመርጦላቸው ተጽፎ ተሰጥቷቸው ተለማምደው ነው የሚያደርጉት። ስለዚህ አሁንም ሰሞኑን በጣም በእነ እስክንድር ቡድን እንግዲህ ጎንደር አካባቢ ላይ ሰሞኑን በጣም መግለጫ በስቷል። መግለጫው ደግሞ ካያችሁት እንግዲህ በጣም ለአማራ በሚጠቅም መልኩ የነበረ ሴራቸው ነው። እንግዲህ አሁን ለማስተዋወቅ የፈለጉት ምንድነው ምንም ታይቶ ማይታወቅ ሰው መግለጫ መስጠት ነው። ምንም ታይቶ ማይታወቅ ሰው ተዘጋጅቶለት ተለማምዶ ንግግር እንዲያደርግ ነው። ምንም ታይቶ ማይታወቅ ሰው የሆነ ኦፕሬሽን ላይ ይሄዳል፣ ከጀርባ ሆኖ የሆነ ፎቶ ይለቀቅለታል። የሆነ ድል የተቀናጀው ነው እንግዲህ ሰርጎ የገባው ነው ማለት የሆነ ኮር ወይም ደግሞ ሻለቃ የሆነ ድል የተቀናጀው ነው እንግዲህ በጣም ከፍተኛ ተጋርሎ እንዳደረገ ተደርጎ ወደ ህዝብ እንዲታወቅ ህዝብ እምነት እንዲጥልበት እንግዲህ ወደ ሚዲያ ያመጡታል ማለት ነው። ሰሞኑን እየተደረገ ያለው ይሄ ነው። ስለዚህ ይህ በሚሆንበት ጊዜ አሁን እስከዛሬ የነበሩት ተነቅቶባቸዋል። በአንዳንድ በኩልም የተባረሩ አሉ። በአንዳንድ በኩል ደግሞ ሲነቀባቸው በይበልጥ የዘረፉትና ያደረጉት ነገር እንደሚያስጠይቃቸው ስለሚያውቁ እንግዲህ ወደ ብልጽግና እጃቸውን እየሰጡ ያሉ አሉ። ስለዚህ ውስጥ ደግሞ እንግዲህ ጸዳሉ አንዱ ነው፣ በለጠ አንዳርጌ አንዱ ነው። በለጠ አንዳርጌ ካስታወሳችሁ በሚዲያ በብልጽግና የሚዲያ ሰራዊት እንግዲህ ወደ ህዝብ እንዲወጣ የተደረገ ነው። በጣም የተመራ ተብሎ የሆነ ምንም ነገር በሌለበት ሰዓት ምሽግ ሰበረ፣ ተጋርሎ አደረገ እያሉ እንግዲህ መረጃዎች አሁን የተዘጋጀ መረጃ አለ። በሚቀጥለው መረጃ ተከታተሉ። ስለሱ በጣም እንዴት በሚዲያ እንዴት እንዳገዘፉት አግዝፈው እንዴት ወደ ህዝብ ልብ እንዳስገቡት እና የዛን አካባቢ እንግዲህ እንዴት ሲከፋፍል እንደነበር ለመከፋፈል እንዴት እንደተመቸው እንግዲህ ይህንን በመረጃ የተደገፈ አሁን በሚቀጥለው ከሰዓታት በኋላ ይለቀቃል፣ ቪዲዮ ተሰርቷል። ስለዚህ ያን ማየት ትችላላችሁ። ስለዚህ አሁንም ደጋጋሚ አዲስ እየፈጠሩ ነው። ገባችሁ? እስከዛሬ ተራ በተራ ነው እንግዲህ የሚያወጧቸው ማለት ነው። አስርገው ያስገቧቸዋል። አሁን እስከዛሬ አስርገው ያስገቧቸው አመራር ላይ ያሉት እና አንዳንድ በዚህ የታወቁት እንግዲህ ተነቅቶባቸዋል። ማማንጋ እንደሚገናኙ መረጃ እየወጣ ተነቅቶባቸዋል። ስለተነቀባቸው አሁን ብልጽግና አዲስ ስትራቴጂ አዲስ ሰዎችን ማስተዋወቅ ማለት ነው። አፋብሃ ውስጥ ነው እንግዲህ አፋብሃ መሪያችን ዘመኑ ነው፣ መሪያችን ሀብቴ ነው፣ በአንድ አማራ ቁመን ይህን ችግር መፍጠር አለብን በተለያየ አባባል እየተናገሩ በህዝብ ልብ ውስጥ ለመግባት በጣም ዝግጅታቸውን የጨረሱ አሉ፣ የተዘጋጁ ማለት ነው። ይህም ብለው ደግሞ እንደገና ደግሞ ከመከላከያ አማራ የሆኑ ከመከላከያ ከሌላ ብሔሮች ወደ ፋኖን ማገዝ እንፈልጋለን፣ ከፋኖ ጋር መታገል አለብን እንዲሉ አስደርገው እንግዲህ አደራጅተው እሱ የሆነ ቦታ ላይ የሆነ ቲም ያዋቀራል። እሱ እንደኔ ጠርቻቸው እንደዚህ አርጃቸው በማለት እንግዲህ ለህዝብ ይፋ ማድረግና ኮር የመመስረት አላማ ነው ያላቸው። ባቹ በስራቸው ኮር የመመስረት የሆነ እዙን መቆጣጠር የሆነ መቆጣጠር ጎጃም ላይ ያለውን እዝ ውስጥ አመራርነት ለማግኘት መጀመሪያ እነሱ የሆነ ሻለቃ ብርጌድ የማቋቋም ስራ እንዴት ደግሞ መሳሪያውና የሰው ሀብቱ እንዴት ይመጣል የተዘጋጁ አሉ። ከመከላከያም ከአርማ ብተናም ወጡ የነዛ የሰረጉትንም ይዘው እንግዲህ እነሱ በጣም ራሳቸው በሚዲያ የተገነባላቸው አለ። እነሱን መጥቶ የሚቀላቀላቸው ሰራዊት አለ። ያን አድርገው እንግዲህ በአማራ ፋኖ ብሔራዊ ኃይል ላይ እምነት መጣል ነው አላማቸው ማለት ነው። ስለዚህን በደንብ መቆጣጠርና መቻል አለብን።